እንዲሁም ደግሞ የኮምቦልቻ ነዋሪዎች እንዲሁም ደግሞ የኮምቦልቻን አካባቢ የምታውቁ በጓያ ምድር እንዲሁም ደግሞ አዲስ ሰፈር አለ። በሱ አዲስ ምሪት አሁን ሊሰጥ ነው እየተባለ ነውና እሱም በተመለከተ እንግዲህ አሁን አዲስ ኢንፎርሜሽን ወጥቷል ማለት ነው። እሱም ምንድነው አዲስ ምሪት ከተሰጠ ያው ቦታ ለመግዛት ህጋዊ ያኔ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦቼ ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው ቤተሰብ እንግዲህ በምንሰራችሁ ቪዲዮዎች ላይካችሁ እንዲሁም ደግሞ ሼር ሰብስክራይብ ማድረጋችሁ እንዳትረሱ። አዲስ ጥያቄ ካላችሁ ጥያቄያችሁን እመልሳለሁ ማለት ነው። ዛሬ የመጣሁበት መንገድ እንግዲህ በመጀመሪያ እጅግ አድርጌ ነው የማመሰግነው ስላደረጋችሁ ላይ ዱዓ ስለመልካም ምኞታችሁ እጅጉን ነው የማመሰግነው። ጀዛከላሁ ኸይረን አላህ ያክብርልኝ ይላለሁ ማለት ነው። ውድ ቤተሰቦቼ በአረብ ሀገር የምትኖሩ ምናልባት ቤት ያልሰራችሁ እንዲሁም ቦታ ያልገዛችሁ አዲስ ኢንፎርሜሽን ስለመጣ እሱን ላካፍላችሁ ብዬ ነው ማለት ነው። አሁን ላይ እንግዲህ ስለ ቦታ ብዙዎቻችሁ በበፊቱ ቪዲዮ ላይ ተጠይቁኝ ነበረ። አሁን ላይ እንዴት ነው ኮምቦልቻ ላይ ህጋዊ ቤት ህጋዊ ቦታ በስንት ይገኛል ምናምን እያላችሁ ብዙዎቻችሁ ጥያቄ ጠይቃችሁ ነበረ። ነገር ግን ስለ ቦታ አሁን ላይ ቦታ መግዛት ትንሽ ቻሌንጅ አለውና ቃስ ብሎ እንደዚህ ሰው በሰው ላይ እንዲሁም ደግሞ ገበያውን አዳቅቶ ካልሆነ በስተቀር እንደዚህ በውዥ የሚሆን ነገር ስላልሆነ እኔም ደግሞ ስለ ኮምቦልቻ ስለ ቦታና ስለ አንዳንድ ነገሮች መልስ አልመለስኩላችሁም ነበረ ማለት ነው። ነገር ግን አሁን ላይ አዲስ የሆነ አዋጅ መጥቷል። እሱም አዋጅ ምንድነው? ምናልባት አዲስ የሄዳችሁ እንዲሁም ደግሞ ቦታ ለመግዛት ያሰባችሁ ውድ እህቶቼ ሀሳብን ካላችሁ ይሄንን የሰማሁትን ለእናንተ ለእህቶች ለማካፈል ነው የመጣሁትኝ ማለት ነው። ይሄንን ለማካፈል ነው ማለት ነው የመጣሁትኝ። እሱም ምንድነው በኮምቦልቻ ላይ እንግዲህ አሁን አዲስ ምሪት ይሰጣል እየተባለ ነው። እንግዲህ ምሪት ለሚሰጡ ወገኖቻችን እንዲሁም ደግሞ ለሚሰጡ ሰዎች አሁን ላይ ታቁት ከሆነ ኮምቦልቻ የምትኖሩ እንዲሁም ደግሞ የኮምቦልቻ ነዋሪዎች እንዲሁም ደግሞ የኮምቦልቻን አካባቢ የምታውቁ በጓያ ምድር እንዲሁም ደግሞ አዲስ ሰፈር አለ። በሱ አዲስ ምሪት አሁን ሊሰጥ ነው እየተባለ ነውና እሱም በተመለከተ እንግዲህ አሁን አዲስ ኢንፎርሜሽን ወጥቷል ማለት ነው። እሱም ምንድነው አዲስ ምሪት ከተሰጠ ያው ቦታ ለመግዛት ህጋዊ ማለት ነው። እንግዲህ ከምሪት ኮምቦልቻ ለመግዛት ካሰባችሁ ምናልባት ሰው በሰው ላይ ይሄንን ቻንስ ብትጠቀሙበት፣ ምናልባት እነዚህ የተመሩት ብዙዎቹ ቤት የሚሰሩበት ወይም ደግሞ የሚጠቀሙበት ላይሆን ይችላሉ። ከተመሩ በኋላ እንግዲህ እንደ ፖሊስ እንዲሁም ደግሞ የመንግስት የመንግስት ሰራተኞች እንደ የሆነ ሊመሩ ስለሚችሉ እነሱ እንግዲህ ደግሞ እንትን ይላሉ ማለት ምሪት ሲሰጣቸው እነሱ ደግሞ ይሄንን ቻንስ ተጠቅመው እንግዲህ ሁሉም ሰው ባይሆንም አንዳንዶች ከተመሩት መካከል ሊሸጡ ይችላሉና ምናልባት ሰው ካላችሁ ይሄንን የሚሸጥ ተነጋግራችሁ ይሄንን አዲስ ምሪት ተገዝታችሁ ብትጠቀሙበት። አሁን ላይ ቦታ ለመግዛት ቦታ ገዛችሁ ማለት ትልቅ ነገር ነው ማለት ነው። አሁን ላይ ቦታ በጣም እየጨመረ ነው አይደለም፣ ህጋዊ አይደለም ህገ ወጥ ራሱ ኮምቦልቻ ላይ ከአንድ ነጥብ በላይ ደርሷል። ታውቃላችሁ ያው እንግዲህ የቦታ እንዲሁም ደግሞ የቤት አማራ ክልል በጣም ውድ እንደሆነ ታውቃላችሁ። በተለይ ኮምቦልቻ፣ ደሴ እንደውም ከደሴ እንደውም ኮምቦልቻ ይሻላል። ደሴ በጣም ውድ ነው በጣም ማለት ነው። ቀጥሎ ደግሞ ኮምቦልቻ ነው። እንግዲህ የተወሰነ ትንሽ መፈናፈኛ ትንሽ እንደው የሚባለው ሀርቡ ነው። ሀርቡም አሁን ላይ ደግሞ በጣም እየጨመረ በጣም ኦቨር እየሄደ ነው እና ያለው እንደው ቤት ከሌላችሁ ቦታ ለመግዛት ያሰባችሁ ካላችሁ እህቶቼ እኔ እንግዲህ በአረብ ሀገር ኑሬ ስላየሁት
የቤትን እንዲሁም ደግሞ የቦታን የሁሉን ነገር ስላየሁት ለእናንተ ይጠቅማችኋል ብዬ ያሰብኩትን ምክር ነው ይዤ የመጣሁት ማለት ነው። አዲስ ኢንፎርሜሽን ካለ ይሄንን በተመለከተ ሌላ ቪዲዮ ሰራላችኋለሁ ደግሞ ኢንፎርሜሽን አጥንቼ ማለት ነው። ነገር ግን አሁን ላይ ሰሞኑን ይሄ አጀንዳ መጥቷል ማለት ነው። ይሄ ወሬ መጥቷል። አዲስ ምሪት ሊጀመር ስለሆነ ያን ተጠቅማችሁ የተወሰነ ጠብቃችሁ ከምሪት ከሚመሩ ሰዎች ብትገዙ ባይ ነኝ ማለት ነው። ኢንሻአላህ እኔም ደግሞ ቁጤና አስቀምጥላችኋለሁ የምትፈልጉ ካላችሁ አፈላልግላችኋለሁ ማለት ነው። ኢንሻአላህ በሰው ላይ አፈላልግላችኋለሁ። ሞር ደግሞ የበለጠ ደግሞ ጥሩ ደግሞ የራሳችሁ ሰው የሆነ እንዲሁም ደግሞ እዛው እንዲሁም ደግሞ ሰው በሰው በዋና አሁን ላይ ቦታ ለግዛ ወይም ደግሞ ሆነ ነገር ግዛ ካላችሁ የደላላ በጣም ከባድ ነው። ያኔ 25% ደላላ ነው እና የሚበላው። ምናልባት ሰው ካላችሁ በሰው ላይ ብትገዙና ብራችሁን ቦታ ላይ ወይም ደግሞ ብራችሁን የቤት ላይ ብታስቀምጡ በአሁኑ ሰዓት ህገወጥ ነገር ምንም ሆድ አያስነፋም። ህገወጥ ያው ህገወጥ ነው፣ ህጋዊ ካልሆነ በስተቀር ማለት ነው። ስለዚህ ይሄንን አጋጣሚና ይሄን ቻንስ ስለዚህ ይቅርታ ውድ ቤተሰብ ያው ሱቅ ላይ ስለሆንኩኝ ሰው ስለሚመጣብኝ ነው በመሃል ማለት ነው። እና ይሄንን ቻንስ ለመጠቀም ከፈለጋችሁ ብትጠቀሙበት። አሁን ላይ እንግዲህ እንደነገርኳችሁ ቤት ለመግዛት ቦታ ለመግዛት ብዙ ቻሌንጆች አሉ፣ ብዙ ማለት ነው። በተለይ ሰው ከሌላችሁ ቦታ እንዲሁም ደግሞ እንትን ለመግዛት ደላላው 25% ወይም ደግሞ 15% ደላላ ነው እና የሚበላው የራሳችሁ የሆነ እንዲሁም ደግሞ የራሳችሁን የእናንተን እድገት የእናንተን ለውጥ እንዲሁም ደግሞ የሚፈልግ ሰው የራሳችሁ ካልሆነ በስተቀር አሁን ላይ የእናት ልጅ ራሱ ገንዘብን የሚቀይርበት ጊዜ ላይ ነውና እባካችሁ ገንዘባችሁን እውን ላይ አድርጉ ነው የምለው እኔ ውድ ቤተሰቦች። ይሄን ልባችሁ የቻልኩት እንግዲህ ከሀገር ስንወጣ በተለይ በአረብ ሀገር ያለን እህት ወንድሞች ያው ጎበዝ ነን፣ ጠንካራ ነን። ገንዘባችንን ቤት ላይ ቦታ ላይ እንዲሁም ደግሞ ሆነ ነገር ላይ ነውና የምናስቀምጠው። ምንም ያኔ የሰራችሁ ፍሰዩ ደስ ይላል። ያልሰራችሁ ደግሞ ቦታ ገዝታችሁ ህጋዊ እንግዲህ ህጋዊ ነው። ህጋዊ እንደፈለጋችሁ በፈለጋችሁበት ህጋዊ እስከሆናችሁ ድረስ ኮርታችሁ ተንደላቃችሁ እንደፈለጋችሁ መስራት ትችላላችሁ እና በተገኘበት ሰዓት ህጋዊ ነገር ብትገዙ ባይ ነኝ ማለት ነው። እና ይሄንን ኢንፎርሜሽን ስሰማ ለምን ለውድ ቤተሰቦቼ ለምን አላካፍላቸው ምናልባት ለመግዛት ያሰቡ እንዲሁም ደግሞ የተቸገሩ ህገወጥ ገዝተው የተቸገሩ ካሉ ብዬ ይሄንን ኢንፎርሜሽን ለማካፈል ነው የመጣሁት ማለት ነው። እና ይሄ ያው እንግዲህ ሰሞኑን ነው ይሄ ይሄ አጀንዳ የመጣው ማለት ነው። ኮምቦልቻ ላይ በጎያ ምድር እንዲሁም ደግሞ አዲስ ሰፈር በዚህ እንግዲህ ጎያ ምድር ማለት ያው ከተማ ነው፣ ኮምቦልቻ ውስጥ ነው ማለት ነው። ያው አዲስ ምሪት ሊሰጥ ስለሆነ ይሄንን እድል ተጠቀሙበት ለማለት ነው የመጣሁት። ብዙዎቻችሁ በባለፈው ቪዲዮ ላይ ቦታ ቤት ለመስራት እንዲሁም ደግሞ ይቅርታ መስመር ዳር ስለሆነ ድምጼ እንትን ይላል፣ ልጆች አሉ ይጫወታሉና ኳስ ሜዳም ስለሆነ ሰፈሬ ድምጻቸው ትንሽ ያስተጋባልና በጣም ይቅርታ ቤተሰብ። እንዲሁም ደግሞ ላይት የለም፣ ስልኬ ላይት የለውም፣ መብራት የለም። ማታ ነው አሁን ትንሽ ፈዘዝ ሊልባችሁ ይችላል። በጣም ይቅርታ። ስለዚህ ውድ ቤተሰቦች ባለፈው በሰራሁላችሁ ቪዲዮ በፊቱ ቪዲዮዎች ማለት ነው ቦታ ለመግዛት ቤት ለመግዛት ስንት ብር ይፈጃል ምናምን ያላችሁኝ እንግዲህ ጥያቄያችሁን አልመለስኩም። ምክንያቱም አሁን ላይ ቦታ ለመግዛት የትኛው ህጋዊ ነው የትኛው በቃ ይጸድቃል እንዲሁም ደግሞ የትኛው ደግሞ አስተማማኝ ነው የሚለው ትንሽ ስለሚያወዛግብ ለእናንተ ለእህቶቼ ደግሞ ጥሩ ነገር ጥሩ ትክክለኛ ኢንፎርሜሽን ትክክለኛ በቃ ነገርን ለማምጣት ስለፈለኩኝ እኔም ያንን በኮሜንታችሁ ሪፕላይ አልመለስኩም፣ እንዲሁም ደግሞ ቪዲዮ አልሰራሁም። አሁን ግን ይችን ወሬችን ጭምጭምታ ስሰማ እናንተ ለእህቶቼ ለማካፈል ነው የመጣሁት ማለት ነው። ምናልባት የምትፈልጉ እንዲሁም ደግሞ ለመግዛት ያሰባችሁ ካላችሁ ይህንን እድል ተጠቀሙበት ማለት ነው። እንግዲህ ቦታ ርስት ነው፣ በተለይ ህጋዊ ማለት ነው። በተለይ ኮምቦልቻ ላይ ኮምቦልቻ እንግዲህ ምናልባት ከወጣችሁ የቆያችሁ ትኖሩ ትችላላችሁ። ኮምቦልቻ እንግዲህ እንደምታዋት በተለይ የወሎ ልጆች ኮምቦልቻ አድጋለች፣ ኮምቦልቻ ተለውጣለች፣ በጣም አድጋለች እና ገዝታችሁ ያኔ ብሩን ቢወደድም
እንዲሁም ደግሞ ይሄንን አሁን እንትን ተጠቀማችሁ ባላችሁ ብር ገዝታችሁ እንትን ብትሉት ነገ ጧት ብትሸጡት ራሱ ነገ ጧት አትርፎ ነው እና የምትሸጡት። ይሄንን እድል ተጠቀሙበት። አላችሁ አንዳንድ እህቶች ማለት ነው ባጃጅ እንዲሁም ደግሞ መኪና እንግዛ ባጃጅ እንግዛ። ምክንያቱም የብሩ በጣም ከባድ ስለሆነ እንግዲህ ኮምቦልቻ ላይ አሁን ይሄ በምሪቱ ሳይሆን አሁን ባለው ሁኔታ ላይ ህጋዊ ቦታ ለመግዛት 3 ሚሊዮን 2 ሚሊዮን ነው እንግዲህ ህጋዊ ቦታ ለመግዛት እንኳን አይደለም ህጋዊ ቦታ ህገወጥ ራሱ እንደዚህ ፕላን ያልወጣልን ለመግዛት ራሱ ከአንድ ነጥብ በታች ተገኙ ማለት ነው። ህገወጥ ማለት ነው። ህጋዊ ደግሞ በምን እንትኑ እውነት። ስለዚህ ምናልባት ይህንን አጋጣሚ ተጠቅማችሁ ይህንን ከምሪት ከሰው ላይ ልትገዙ ባይ ነኝ ማለት ነው። አላችሁ ባጃጅ እንግዛ ባጃጅ ብንገዛ ብሩ ከሚቀመጥ ምናምን የምትሉ ባጃጅ በጣም ኪሳራ ናት። የባጃጅ ኪሳራ የሚያውቀው ነው የሚያውቀው። እንዲሁም ደግሞ መኪና እንግዛ ምናምን የምትሉ መኪና ማክሳሪ ነው። ምንም የማያከስር ምንም የማያነስር የበለጠ በቃ አትርፏችሁ ለመሸጥ የምትፈልጉን ነገር ካለ እንግዲህ ቦታ ነው ማለት ነው። ቤት ቦታ ልባችሁን በቃ ዘና ብላችሁ በአሁን ሰዓት ህገወጥ ነገር ምንም የሚያስተማምን ነገር የለምና ህገወጥ ነገሮችን ብትርቁ ባይኔ ማለት ነው ወይ። ስለዚህ ቤተሰብ ይሄንን ይመስላል ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። እንግዲህ በሌላ ቪዲዮ እንዲሁም ደግሞ የምትፈልጉትን ጥያቄ ማንኛውንም ጥያቄ ኮሜንት ላይ አስቀምጡልኝ። በኮሜንት ሪፕላይ መልስላችኋለሁ፣ ወይም ደግሞ ጠቅላላ አድርጌ ሰፋ አድርጌ ቪዲዮ ሰራላችኋለሁ። በዛሬ በሰራሁላችሁ ቪዲዮ ማለት ነው። ይሄንን አዲስ እንትን ስሰማና ያው ነገሮችን ስሰማ ነው ለእናንተ ይዤ የመጣሁት ማለት ነው። በዚህ ጉዳይ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ እመልሳለሁ። ቪዲዮ ሰራላችኋለሁ፣ እንዲሁም ደግሞ ሪፕላይ አድርጌ እመልስላችኋለሁ። እንግዲህ መብራት የለም፣ ትንሽ ፈዘዝ ሊባችሁ ይችላል። ለቪዲዮ ጥራት እጅግ አድርጌ ይቅርታ እየጠየኩኝ በዚሁ ሰናበታችኋለሁ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።